የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 19 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ግንቦት 19 ቀን 2339 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዛሬ ከፋኖች አንደበት ፕሮግራም 6 አጠር ያሉ የተለያዩ ርዕሶችን የሚዳስሱ ከፋኖች የተላኩልንን መልእክቶች እናቀርባለን። በቅድሚያ ከውስጥ ምንጮች በደረሰን ዜና መሰረት የአማራ ተወላጅ የሆኑ ወታደራዊ አዛዦች በህቡዕ በተደራጀ ቡድን መገደላቸው ታወቀ። ኦሮሚያ ክልል ተብሎ በሚጠራው ከተሰማራው የአገዛዙ ወታደራዊ ኃይል መካከል በማዕከላዊ እዝ የአማራ ተወላጅ የሆኑ 10 የሬጅመንት አዛዦች፣ 3 ምክትል የሬጅመንት አዛዦች፣ 5 የሻምበል አዛዦች ሲገደሉ ገዳዩ ቡድን በህቡዕ የተደራጀ በዛው በእዙ ውስጥ የሚገኝና በእዙ አዛዦች የሚመራ መሆኑን ወታደራዊ ምንጮች ገልጸዋል። ሌተናንት ጀነራል ዘውዱ በላይ የሚመራው ማዕከላዊ እዝ በኦሮሚያ ክልል በተለያዩ አካባቢዎች ተሰማርቶ ይገኛል። እዙ በክልሉ ስምሪት ከተሰጠው ቀን ጀምሮ በሚካሄዱ ውጊያዎች በርካታ ወታደሮች ያለቁበት ሲሆን በርካቶችን ደግሞ የኦሮሚያ ክልል ተብየው መንግስት አስገድሎበታል ተብሏል። በክልሉ ከማዕከላዊ እዝ በተጨማሪ ማዘዣውን ነቀምቴ ኩምሳ ሞረዳ ቤተመንግስት ውስጥ ያደረገው በሜጀር ጀነራል አማረ ባህታ የሚመራ ምዕራብ እዝም የሚገኝ ሲሆን ከእዙ 1/3 የሚሆነው ኃይል ከነሙሉ ትጥቁ ከርቶ ወደ ኦሮሚያ ልዩ ኃይል መቀላቀሉን ወታደራዊ ምንጮቹ ተናግረዋል። የማዕከላዊ እዝ ዋና አዛዥ ሌተናንት ጀነራል ዘውዱ በላይም ከሁሉም የእዙ ክፍሎች ከተውጣጡ ታክቲካልና ኦፕሬሽናል አመራሮች ጋር የእዙን ግዳጅ አፈጻጸም በተመለከተ ከየካቲት መጨረሻዎቹ መጋቢት መጀመሪያዎቹ ቀናት ጀምሮ ባሉት 10 ተከታታይ ቀናት ግምገማ ማድረጉም ታውቋል። በግምገማው የእዙ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል አብድሮ ከድርን ጨምሮ የኮር አዛዥ ጀነራል መኮንኖችና ከፍተኛ መኮንን እስከ ባለሌላ ማዕረግተኛ አዛዦች እንዲሁም በየደረጃው ያሉ የመካከለኛና የበታች አመራሮች የተገኙ ሲሆን በግምገማ መድረኩ ከቀረቡ ሪፖርቶች አስደንጋጭ መሆናቸውም ተገልጿል። በግምገማ መድረኩ የቀረቡ ሪፖርቶች መካከል አንዱና ዋናው ጉዳይ የአማራ ተወላጅ የሆኑ መካከለኛና የበታች ወታደራዊ አዛዦች ያለምንም ውጊያ ተገድለው እየተገኙ መሆናቸውን የሚያመለክት ነው። በሪፖርቱ እንደተገለጸው 10 የሬጅመንት አዛዦችና 3 ምክትል የሬጅመንት አዛዦች እንዲሁም 5 የሻምበል አዛዦች ያለምንም ውጊያ በሳንጃ ጭምር ተወግተው መገደላቸውንና በርካቶች ደግሞ ቆስለው በሕክምና ላይ እንደሚገኙም ተነግሯል። ገዳዩ ቡድን በህቡዕ የተደራጀ መሆኑ የተገለጸ ሲሆን የእዙ አዛዦች ግን ገዳዩ አካል ማን እንደሆነና በማን እንደሚመራ በግምገማ መድረኩ እንዳይታወቅ አድበስብሰውት አልፈዋል ብለዋል ምንጮች። ከዚህ በተጨማሪ በእዙ ውስጥ ከፍተኛ የሰራዊት መክዳት እንዳለ በግምገማ መድረኩ የተገለጸ ሲሆን ሰራዊቱን እያስገዳ የሚገኘው አንዱና ዋናው የኦሮሚያ ክልል መንግስት መሆኑንም ምንጮቹ አረጋግጠዋል። ከፋኖች አንደበት ይህ ፕሮግራም በቀጥታ ከፋኖች የሚደርሱንን መልእክቶች የምናስተላልፍበት መድረክ ሲሆን የጽሑፉ ባለቤቶች ተሳታፊዎቹና ጽሑፍ አቅራቢዎቹ ናቸው። መድረኩን አስመልክቶም ሆነ ስለ ፕሮግራሙ በአጠቃላይ ከአድማጮች የሚመጡ ጥያቄዎችንና አስተያየቶችን ለማስተናገድ ምንጊዜም ዝግጁ ነን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ምንጊዜም ቢሆን ለእኩልነት፣ ለዲሞክራሲ፣
ለፍትህና ለነጻነት ብለው ከሚታገሉ ኢትዮጵያውያን ጋር ሁሉ አብሮ ይቆማል። ከፋኖ ከፋኖች አንደበት ዘወትር ረቡዕ ከፋኖች የሚደርሱንን መልእክቶች፣ ታሪኮች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በዚህ ሁሉ ደም ላይ የጨረባ ምርጫ ከአማራ ፋኖ ከፋኖ መኳንንት ቢዛሙ ምርጫ በማንኛውም ሀገር የህዝብ ፍቃድ የሚገለጽበት ስልጣን በህግና በህዝብ ፍቃድ የሚተላለፍበት የዲሞክራሲ መሰረታዊ መንገድ ነው። ነገር ግን ዲሞክራሲ በስሙ ብቻ እንጂ በተግባር ካልተከበረ ምርጫ የህዝብ ድምጽ ሳይሆን የስልጣን ማስቀጠያ መሳሪያ ይሆናል። ዛሬ ብዙዎች በዚህ ደም ላይ ምርጫ ብለው የሚጠይቁት ለዚህ ነው። በሀገራችን ብዙ ክፍሎች አለመረጋጋት አለ። በብዙ ቦታዎች ግጭት፣ መፈናቀል፣ ሰብአዊ ጉዳት እና ፍርሃት ቀጥሏል። ቤታቸውን ጥለው የተፈናቀሉ አሉ። የቤተሰብ አባሎቻቸውን ያጡ አሉ። አሁንም በየቀኑ ከደህንነት ይልቅ ለህይወታቸውን ለማትረፍ የሚታገሉ ዜጎች አሉ። እንዲህ ባለ ሁኔታ ውስጥ ምርጫ ማድረግ በብዙዎች ዘንድ ጥያቄ ይፈጥራል። ምርጫ ከመካሄዱ በፊት ሊኖር የሚገቡ መሰረታዊ ቅድመ ሁኔታዎች አሉ። ሰላም፣ የሐሳብ ነጻነት፣ የመደራጀት መብት፣ እኩል የፖለቲካ ተሳትፎና የህዝብ ደህንነት። ሰው በፍርሃት ውስጥ ሆኖ ነፃ ምርጫ ማድረግ አይቻልም። ተፈናቃይ ሆኖ የመረጠውን አይወክልም። በጠመንጃ ጥላ የተሰጠ ድምጽ ነፃ ድምጽ አይደለም። ስለዚህ ህዝብ የሚጠይቀው ምርጫ ይካሄድ ወይ ብቻ አይደለም። ምርጫ ነፃና ፍትሃዊ ይሆናልን? የተጎዱ ዜጎች ድምጻቸውን ማሰማት ይችላሉን? የፖለቲካ ተቃዋሚዎች በኩል ይወዳደራሉን? የህዝብ ፍቃድ በእውነት ይከበራልን? የሚሉ ጥያቄዎች ናቸው። በደም ላይ የሚቆም ምርጫ የሰላም መንገድ አይሆንም። ቁስል ሳይድን የሚሰራ ፖለቲካ ቁስሉን ይበልጥ ያበዛዋል። ከሁሉ በፊት የህዝብ እንባ ሊደርቅ ይገባል። የጦርነት ድምጽ ሊቆም ይገባል። ተፈናቃዮች ወደ ቤታቸው ሊመለሱ ይገባል። ፍትህ ሊሰጥ ይገባል። ከዚህ በኋላ ምርጫ የእውነተኛ ተወካይነት መንገድ ይሆናል። ህዝብ የሚፈልገው የምርጫ ቀን ብቻ አይደለም። ሰላም፣ ፍትህ፣ እኩልነትና የራሱን ድምጽ መከበር ነው። ምርጫ የቁጥር ጨዋታ ሳይሆን የህዝብ እምነት መሆን አለበት። ያለ እምነት የሚደረግ ምርጫ ውጤት ሳይሆን አዲስ ክርክር ይወልዳል። ስለዚህ በዚህ ደም ላይ የጨረባ ምርጫ የሚለው ሐሳብ የፖለቲካ መፈክር ብቻ አይደለም። ከግጭት የደከመ ህዝብ ጥያቄ ነው። የተሰማ እንጂ ያልተሰማ ድምጽ አይደለም። መልሱ በምርጫ ሳጥን ብቻ አይገኝም። በፍትህ፣ በሰላምና በእውነተኛ የህዝብ ፈቃድ ክብር ውስጥ ነው። ደም ባለበት ምርጫ ከባድ ጥያቄ ይወልዳል። ሰላም ባለበት ምርጫ ደግሞ ህዝብ ይናገራል። መርከብና የበረንዳው ላይ ሽኩቻ ከፋኖ መኳንንት ከቢዛሞ ወለጋ። ድሮ ጊዜ ነው ማውቂያ በሌለውና አስፈሪ ማዕበል በሚናወጥ ሰፊ ውቅያኖስ ላይ የምትጓዝ አንዲት ግዙፍ መርከብ ነበረች። ይህች መርከብ የሞትና የሽረት ማዕበልን እየሰነጠቀች ከተጓዘች የውሃው ሞገድ የጥፋት መለማመጃ ካደረጋት 3 ዓመታትን አጠናቃ
ወደ አራተኛው ተሸጋግራለች። በዚህ አስፈሪ ጉዞ በርካታ ጀግና መርከበኞች መርከቧ እንዳትሰምጥ፣ በውስጧ ያሉት ቤተሰቦቻቸው እንዳያልቁ ደረታቸውን ለውሃው ሞገድ ሰጥተው ውድ ሕይወታቸውን ከፍለዋል። በመጀመሪያዎቹ ዓመታት አሁን ያሉት ጀግኖች በየፊናቸው ተበታትነው እያንዳንዳቸው በየራሳቸው ትንሽ ታንኳ ማዕበሉን ሲታገሉ ቆይተዋል። በኋላ ላይ ግን በዚህ የተበታተነ መንገድ ከቀጠል ማዕበሉ አንድ ባንድ መዋጡ አይቀርም ብለው በመምከር ትናንሾቹን ታንኳዎች ትተው አንድ ላይ በመሆን ግዙፏን መርከብ መገንባት ቻሉ። መርከቧን ከጥፋት የሚያድን ጠንካራ መዋቅር አቁመው አቅጣጫዋን የሚዘውር አንድ ዋና ካፒቴን መሪ መረጡላት። ነገር ግን ዋና መሪዋን ያገኘችው ይቺ መርከብ ማዕበሉ አሁንም በኃይል እየገፋ የህልውና አደጋው አፍጦ ባለበት በዚህ ወሳኝ ሰዓት ላይ ሌላ የውስጥ አደጋ ገጠማት። መርከቧ ግዙፍ እንደመሆኗ መጠን የተለያዩ የሥራ ክፍሎች አሏት። የፊት አውራውን የሚመራ፣ የጀርባውን ክፍል የሚቆጣጠር፣ የቀኝና የግራ ሸራዎችን የሚያስተባብር እንዲሁም የታችኛውን የመቅዘፊያ ክፍል የሚያንቀሳቅስ ኃላፊ ያስፈልጋታል። አሁን የተፈጠረው ችግር እነዚህን ቁልፍ የመርከቧን ክፍሎች ማን ይምራቸው የሚለው ነው። በዚህ ምርጫ ላይ የቀድሞዎቹ የታንኳ መሪዎች የፊት አውራውን እኔ ልያዝ፣ የዋና ሸራው ገመድ እኔ ልዘውረው በሚል ሽኩቻ ውስጥ ገቡ። ይባስ ብሎ በማዕበሉ ውስጥ ከሚታገሉት መርከበኞች ይልቅ በታችኛው የመርከቧ ወለል ላይ የሹክሹክታና የሐሜት ወሬ ተስፋፋ። ሰማህ አይደል? የግራ ሸራውን የሚመራው እኮ ከማዕበሉ ጋር ምስጢራዊ ስምምነት አለው። ያኛው ደግሞ ካፒቴን ለመሆን ፈልጎ ሆን ብሎ መርከቧን ሊያሰምጣት ነው የሚሉ በመርከበኞቹ መካከል የሚናፈሱ ወሬዎችና የእርስ በርስ መጠራጠሮች እንደ አዲስ ማዕበል መርከቧን ከውስጥ ያናውጧት ጀመር። በዚህ የጥርጣሬ ድባብ ውስጥ መርከቧ በማዕበሉ ክፉኛ እየተላጋች ነው። ውሃው የመርከቧን ወለል ሰብሮ መግባት ሲጀምር አንጋፋዎቹ የመርከቧ ክፍል ኃላፊዎች በካፒቴኑ በረንዳ ስር ተሰባስበው ይጨቃጨቃሉ። አንደኛው ኃላፊ በኩራት ደረቱን ነፍቶ የኔ ክፍል ከሁሉ የተሻለ መስዋዕትነት ስለከፈለ የፊት አውራውን መምራት የኔ መብት ነው አለ። ሌላኛውም አቋርጦ በፍጹም እኔ ነኝ ይህን ቦታ መያዝ ያለብኝ፣ አንተንማ ከጀርባ ሆነው የሚያሽከረክሩህ መርከቧን ሊያሰምጡ የሚፈልጉ ከዳተኞች እንዳሉ ከታች ወለል ያሉ መርከበኞች እያወሩብህ ነው እያለ ጣቱን ቀሰረ። ይህን ሲሰሙ ጸጉራቸው እንደ ጥጥ የነጣ እድሜ ልካቸውን ከባህር ጋር የታገሉ አዛውንት መርከበኛ ብቅ አሉ። አዛውንቱ ወጣቶቹ ኃላፊዎች ሸራውን ከማስተካከል ይልቅ እርስ በርስ በጥርጣሬ ሲተያዩ አስተዋሉ። ዓይናቸውን ጨፍነው ጥልቅ ትንፋሽ ከወሰዱ በኋላ ወደሚናወጠው ማዕበል እያመለከቱ በተሰበረ ግን ቆራጥ ድምፅ እንዲህ አሉ። ልጆቼ፣ መርከቧ እየሰመጠች መሆኑን አላያችሁም? እናንተ የትኛውን ሸራ ማን ይምራው ብላችሁ ስትከራከሩ የታችኛው ወለል በውሃ እየተሞላ ነው። ካፒቴን መረጥን ብላችሁ በየክፍላችሁ የሹመት ሽኩቻ ከገባችሁ የምትቀመጡበት ወንበር ከነክብራችሁ ውቅያኖስ ስር መግባቱ አይቀርም። አሁን ጊዜው የማን ኃላፊነት ይበልጣል የምንባባልበት ሳይሆን በተሰጠን ቦታ ሆነን መርከቧን እንዴት እናሻግራት ብለን የምንቆምበት ነው። ጠላታችን ውጭ ያለው ማዕበል እንጂ ከጎናችን ያለው ወንድማችን አይደለም። መርከበኞቹ የሚያወሩት ወሬና ሹክሹክታ እናንተ ጆሮ ስትሰጡት ብቻ ነው የሚሰራው። መርከቧ ስትሰምጥ እኮ ያሾኮሾከውም ያደመጠውም የተጣላውም አብሮ ነው የሚሰምጠው። መጀመሪያ መርከቧን አድኑ። ኃላፊነት እኮ ከወጀብ ጋር መታገል እንጂ ሌላ ጌጥ የለውም
አሏቸው። ድል ለአማራ ሕዝብ! ያለ ዲሞክራሲ ምርጫ የአምባገነኖች እድሜ ማራዘሚያ ነው። ከፋኖ ጌታቸው ዳምጠው ከሸዋ አማራ ፋኖ። በኢትዮጵያ ውስጥ ሊደረግ የሚታሰበው ምርጫ በብዙዎች ዘንድ ከእውነተኛ ዲሞክራሲ የራቀ የህዝብን ፍላጎት ማንጸባረቅ ሳይሆን ለስልጣን ያለው አካል ራሱን በራሱ ለማጽናት የሚደረግ የፖለቲካ ትዕይንት እንደሆነ በስፋት እየተነገረ ነው። የሀገሪቱ ፖለቲካዊ ሁኔታ፣ የጸጥታ ችግሮች፣ የሰብአዊ መብት ጥሰቶች፣ የሚዲያ ጫናዎች እና የተቃዋሚ ድምጾች መታፈል ተዳምረው ምርጫው ነፃና ፍትሃዊ ይሆናል ብሎ ማመን ለብዙዎች አስቸጋሪ ሆኗል። በእውነተኛ ዲሞክራሲ ውስጥ ምርጫ ማለት የህዝብ ፍቃድ በነፃነት የሚገለጽበት፣ ፓርቲዎች በእኩልነት የሚወዳደሩበት፣ ህዝብ ያለ ፍርሃት ድምጹን የሚሰጥበት ሂደት ነው። ነገር ግን ዛሬ በኢትዮጵያ ያለው ሁኔታ ከዚህ በተቃራኒ እየተጓዘ እንደሆነ ብዙዎች ይናገራሉ። ተቃዋሚ ፖለቲከኞች ሲታሰሩ፣ ጋዜጠኞች ሲያዙ፣ ህዝብ በፍርሃት ውስጥ ሲኖር፣ በብዙ ክልሎች ጦርነትና የጸጥታ ችግር ሲቀጥል የሚደረግ ምርጫ እውነተኛ የህዝብ ውክልና ያመጣል ብሎ ማመን አዳጋች መሆኑን ይገልጻሉ። በተለይ በአገሪቱ ውስጥ የተከሰቱ ግጭቶች፣ ጭፍጨፋዎች፣ መፈናቀሎች እና የኢኮኖሚው መውደቅ ህዝቡን በከፍተኛ መከራ ውስጥ አስገብቶታል ብለው የሚተቹ ሰዎች መንግስት በህዝብ ችግር ላይ ከመፍትሄ ይልቅ ስልጣኑን ለማስጠበቅ እየሰራ ነው ይላሉ። እነሱ እንደሚሉት ምርጫው የህዝብ ድምጽ ለማሰማት ሳይሆን አስቀድሞ የተወሰነ ውጤቱን ህጋዊ መልክ ለመስጠት የሚደረግ ሂደት ሆኗል። ብዙ ዜጎች ምርጫ ካለ ብቻ ዲሞክራሲ አይሆንም ይላሉ። የፍትህ ተቋማት ነፃ ካልሆኑ፣ ሚዲያኖች በጫና ስር ከሆኑ፣ የህዝብ ድምጽ በፍርሃት ከተዋጠ፣ የፖለቲካ ውድድር በእኩልነት ካልተካሄደ ምርጫው የዲሞክራሲ ሽፋን ያለበት የአምባገነናዊ ስርዓት መሳሪያ ብቻ ይሆናል ብለው ያምናሉ። የኢኮኖሚ ቀውስ፣ የኑሮ ውድነት፣ ስራ አጥነት፣ የወጣቶች ተስፋ መቁረጥና በተለያዩ አካባቢዎች የሚታዩ የደህንነት ችግሮች ህዝቡን በእጅጉ አሰቃይተውታል። በእንደዚህ ያለ ሁኔታ የሚደረግ ምርጫ አገሪቱን ወደ ተሻለ አቅጣጫ ሳይሆን ወደ ከፋ ቀውስና ያልታወቀ መከራ ሊወስዳት ይችላል የሚል ፍርሃት እየተሰማ ነው። ከሁሉ በላይ በህዝቡ የሚፈለገው ነፃነት፣ ፍትህ፣ ሰላም እና እውነተኛ የህዝብ ውክልና ነው። የፖለቲካ ልዩነቶች በኃይል ሳይሆን በውይይትና በህግ እንዲፈቱ፣ ህዝብ ድምጹ እንዲከበር፣ የሀገሪቱ ከጥላቻና ከግጭት ዑደት ወጥታ ወደ እውነተኛ ዲሞክራሲ እንድትሸጋገር የብዙዎች ምኞት ነው። የገዳይ ምህረትና የቄራው ምርጫ ከፋኖ ሙላቱ ጣሰው መተከል። ታሪክ መዛግብቱን ገለጥ ስናደርግ የሰውን ልጅ የፖለቲካ የዋህነት የሚያሳይ አንድ እጅግ አስገራሚ ግን ደግሞ የሚያሳዝን ክስተት እናገኛለን። በ1930ዎቹ መጀመሪያ አካባቢ ጀርመን ውስጥ አዶልፍ ሂትለር ወደ ስልጣን ለመውጣት የምርጫ ቅስቀሳ በሚያደርግበት ወቅት ጥቂት የማይባሉ አይሁዶች በተለይም የጀርመን ብሔረተኛ አይሁዶች ማህበር የሚባሉት ድምጻቸውንና ድጋፋቸውን ለሂትለር ሰጥተው ነበር። የፖለቲካ ስሌታቸው ምን ነበር መሰላችሁ? ሂትለር አደባባይ ላይ የሚናገረው የጥላቻ ዲስኩር ለፖለቲካና ለካድሬ ፍጆታ እንጂ ከልቡ አይደለም። ስልጣን ላይ ሲወጣ ይረጋጋል። ድምጽ ከሰጠነውና ከተባበርነው ደግሞ ውለታችንን አስቦ
ይራራልናል የሚል ቅዠት የተሞላበት እምነት ነበራቸው። ነገር ግን መሬት ላይ የሆነው ምንድነው? ሂትለር ስልጣን እንደያዘ ይራራልናል ብለው የጠበቁትና ድምጻቸውን የሰጡት አይሁዶች ወደ ማጎሪያ ካምፕ በመላክ የመጀመሪያዎቹ ሰለባዎች ሆኑ። ገዳይን በመምረጥ ምህረትን መግዛት አይቻልምና። ወደኛው አገር እና ወደ 4 ኪሎ የፖለቲካ አውድማ ስንመለስ የዘንድሮ የአገዛዙ ካድሬዎችና አንዳንድ የፖለቲካ የዋሃን ቅዠት ከዚህ አሳዛኝ ታሪክ ጋር ፊትንና ጀርባን ሆኖ ይገጣጠማል። አገሪቱ በጦርነት እሳት እየነደደች ሕዝብን በጅምላ ማፈንና የህልውና አደጋ መደቀን የዕለት ተዕለት የመንግስት ሥራ በሆነበት በዚህ ዘመን የአብይ አህመድ አገዛዝ ብንመርጥ ብንደግፍ ወይም እሺ ብለን ዝም ብለን ብንገዛለት ምህረት ያደርግልናል፣ ጦርነቱን ያቆማል ብሎ ማሰብ ልክ የ1930ዎቹ አይሁዶች ሂትለርን እንደመደገፍ ይቆጠራል። በማህበራዊ ሳይንስና በፖለቲካ ፍልስፍና የሰውን ልጅ ስነ ልቦና ስናጠና ገዳይን ከታዘዝኩት ይራራልኛል የሚለው እሳቤ የዋህነት ሳይሆን ራስን የማጥፋት አቋራጭ መንገድ መሆኑን እንረዳለን። አንድ ቄራ ውስጥ የሚሰሩ አራጆች በጎቹን ሰብስበው ዘንድሮ ዴሞክራሲያዊ ምርጫ ልናደርግ ነው፣ ስለዚህ ካራውን በደንብ የሳለውን አራጅ ትመርጣላችሁ ወይስ ቆዳውን ሳይቀድ በጥበብ የሚገፋውን ብለው ጠየቁ ይባላል። በጎቹም በአንድ ድምፅ እኛ የምንፈልገው ቄራው እንዲዘጋ እንጂ አራጅ መምረጥ አይደለም ብለው መለሱ እንደተባለው ነው። የዛሬው የአማራ ሕዝብም ጥያቄ ይኸው ነው። የህልውና አደጋ ተደቅኖበት በገዛ መንግስቱ በድሮንና በከባድ መሳሪያ እየተደበደበ 7ኛው ምርጫ ላይ ኮሮጆ ውስጥ ድምፅ አስገባ አሊያም አገዛዙን ደግፍ ሲባል የተዘጋጀለት የፖለቲካ ቄራ እንጂ የዴሞክራሲ መድረክ አለመሆኑን ጠንቅቆ ያውቃል። አገዛዙ የጭቆና ማሽኑን አዙሮ እጅ ከሰጠህ ድምፅህን ለኔ ከሰጠህ እምርሃለሁ የሚለው ፖለቲካዊ ማጭበርበር ሊሰራ የሚችለው ለ1930ዎቹ የዋህ አይሁዶች እንጂ በዘመናት የታሪክ ውጣ ውረድ ውስጥ ላለፈውና ተራራውን ለተደገፈው የአማራ ህዝብ አይደለም። ማኪያቬሊ እንዳለው አንድ መሪ በህዝብ ዘንድ ከተጠላ በፍርሃት ለማስተዳደር ይገደዳል። ፍርሃት ደግሞ የጭቆና እንጂ የምህረት እናት ሆና አታውቅም። የገዳይን ልብ በማለስለስና በመለማመጥ የራስን ህልውና ማስጠበቅ እንደማይቻል አማራው በሚገባ ተረድቶታል። ጠላቱን የሚመክተው በተግባር በጽናትና በማይበገር የትግል መንፈስ እንጂ ገዳዩ ባዘጋጀለት የኮሮጆ ቲያትር ላይ በመተወን አይደለም። ታሪኩን የረሳ ያንኑ ስህተት ይደግማል። እኛ ግን ታሪካችንንም ጠላታችንንም በሚገባ እናውቃለን። ድል ለአማራ ህዝብ! የክልሎች አወቃቀርና የፖለቲካ ፍረጃ ያመጣው መከራ። ከፋኖ ቻላቸው ታዬ ከጎጃም አማራ ፋኖ። ኢትዮጵያ በብዙ ቋንቋዎች፣ ባህሎች፣ እምነቶችና ታሪኮች የተሞላች ሀገር ናት። ይህ ልዩነት እንደ ብርታት ሊታይ የሚችል ቢሆንም በፖለቲካ መዋቅርና በስልጣን አጠቃቀም ውስጥ በአግባቡ ሳይያዝ ሲቀር የግጭትና የመከራ ምንጭ ሆኖ ቆይቷል። በተለይ በክልል አወቃቀርና በማንነት ላይ የተመሰረተ የፖለቲካ ፍረጃ ብዙ አካባቢዎች ህዝብን ከህዝብ አለያይቶ ጥርጣሬን አስፋፍቶ መተማመንን አዳክሞ እስከ ደም መፋሰስ ድረስ ደርሷል። የክልሎች አወቃቀር መጀመሪያ ላይ በብሔሮች ራሳቸውን እንዲያስተዳድሩ ቋንቋቸውንና ባህላቸውን እንዲጠብቁ ተብሎ የተቀረጸ ነበር። በንድፈ ሐሳብ ይህ ፍትሃዊ ይመስላል። በተግባር ግን የአገር ዜግነትን ከማጠናከር ይልቅ የማንነት ግድግዳ እንዲገነባ አድርጓል የሚሉ ብዙ አስተያየቶች አሉ። የክልል ድንበር የአስተዳደር መስመር ከመሆን ይልቅ
የመለያየት ምልክት ሆኖ ሲታይ እኛና እነሱ የሚለውን አመለካከት አጠናክሯል። የፖለቲካ ፍረጃም ይህ ችግር የበለጠ አባብሶታል። በተለያየ ሐሳብ መስማማት የዲሞክራሲ መሰረት ቢሆንም በእኛ ሀገር ብዙ ጊዜ የተለየ ሐሳብ የሚያቀርብ ሰው እንደ ጠላት ይቆጠራል። ሰዎች በሐሳባቸው ሳይሆን በማንነታቸው ወይም በወገናቸው መመዘን ጀመሩ። ይህ ፖለቲካን ከመፍትሄ መድረክ ወደ መከፋፈል መሳሪያ ለውጦታል። የተለያዩ ፖለቲካዊ አቋሞች በጠረጴዛ ላይ መወያየት ሲገባቸው በተቃራኒ በጥላቻና በመወነጃጀል መፍትሄ ሲፈልጉ ይታያል። ይህ ሁኔታ በቀጥታ ያመጣው መከራ ቀላል አይደለም። የህዝብ መፈናቀል፣ ህይወት መጥፋት፣ ንብረት መውደም፣ ማህበረሰብን መበታተን፣ የኢኮኖሚ መዳከም እና ከሁሉ በላይ የሰው ልብ መራራቅ ናቸው። ለብዙ ዓመታት አብረው የኖሩ ጎረቤቶች እርስ በርሳቸው መወያየት ጀመሩ። የተለያዩ ማንነታቸውን እንደ ስጋት መቁረጥ ተለመደ። በዚህ ሁኔታ ተጎጂው የተለመደው ህዝብ ነው። ገበሬው፣ ተማሪው፣ ነጋዴው፣ እናት፣ ህፃን ወዘተ። በብዙ አካባቢዎች የተፈጠሩ ግጭቶች ያሳዩን ነገር አንድ ነው። ፖለቲካ ሰውን ለማግለል ካልሆነ ሰውን ይጎዳል። ድንበር አገልግሎት ለማቅረብ ካልሆነ ሰውን ያርቃል። ልዩነት እንደ ውበት ካልታየ የግጭት መሰረት ይሆናል። ከዚህ መከራ መውጣት የሚቻለው እርስ በርስ መከባበር በፍትህና በአካታች ፖለቲካ ነው። የክልል መዋቅር ሰውን የሚያገል መሆን አለበት እንጂ የሚከፋፍል መሆን የለበትም። የፖለቲካ ልዩነትም ለመግባባት የሚያግዝ መሆን አለበት እንጂ ለጥላቻ እንዲውል መፈቀድ የለበትም። የዜግነት ስሜት ከጠባብ መለያየት ላይ ሊቆም ይገባል። ሁሉም ዜጋ በማንነቱ ሳይሆን በሰብአዊነቱና በመብቱ እኩል እንዲታይ የሚያደርግ አስተሳሰብ ሊጠነክር ይገባል። በመጨረሻ የክልሎች አወቃቀር የፖለቲካ ፍረጃ ያመጣው ትልቁ መከራ ቢሆንም ወደፊት በተሻለ መንገድ መገንባት አይቀርም። ያለፈው ትምህርት ተመልክተን ለሁሉም የምትሆን ኢትዮጵያን ለመገንባት የጋራ ራዕይ፣ ውይይትና እርቅ ያስፈልጋል። ሰላም የሚገነባው በአንዱ ድል ሳይሆን ሁሉም መስማማት ነው። አገር የምትቆመው በግድግዳ ሳይሆን በድልድይ ነው። አገር ውስጥ የተከለሉ የክልል ድንበሮችና የዘር ፖለቲካ ያመጣው እልቂት። ከፋኖ ጌታቸው ዳምጠው ሸዋ። ኢትዮጵያ በብዝሃነቷ የምትታወቅ አገር ናት። በብዙ ቋንቋዎች፣ ባህሎች፣ እምነቶችና ማንነቶች የተሞላች አገር ብትሆንም ይህ ልዩነት የጥንካሬ ምንጭ መሆን ሲገባው በተወሰኑ የፖለቲካ አቀራረቦች ምክንያት የግጭትና የመከፋፈል መነሻ ሆኗል። በተለይ በዘር መሰረት የተቀመጡ የክልል ድንበሮችና ዙሪያቸው የተገነባው የማንነት ፖለቲካ በአገሪቱ ላይ ጥልቅ ቁስል አስከትሏል። የክልል ድንበር በካርታ ላይ ብቻ የሚሳል መስመር አይደለም። በብዙ ስፍራ የሰው ሕይወት፣ የኑሮ መስመር፣ የጋብቻ ትስስር፣ የገበያ ግንኙነትና የታሪክ ትስስር ላይ ተጽዕኖ ያሳደረ ውሳኔ ሆኗል። በብዙ አካባቢዎች ለዘመናት አብረው የኖሩ ማህበረሰቦች በአዲስ የአስተዳደር መስመሮች ተለያይተዋል። አንዳንዶቹ ባለቤት ሲባሉ፣ ሌሎቹ መጤ ተብለው ተፈርጀዋል። ይህም የዜግነት ስሜትን አዳክሞ የመሬት ባለቤትነት ጥያቄን ወደ ፖለቲካዊ ግጭት ለውጦታል። የዘር ፖለቲካ ሰዎችን በሐሳብ፣ በፕሮግራም ወይም በልማት ሳይሆን በማንነት እንዲሰለፉ አድርጓል። እኛ እና እነሱ የሚለው ቋንቋ በሕዝብ መካከል ጥልቅ ግድግዳ ፈጥሯል። የፖለቲካ ፉክክር የማንነት ፉክክር ሲሆን ያንዱ ስኬት የሌላው ስጋት ሆኖ ተቆጥሯል። በዚህም የተነሳ የጥላቻ ንግግር፣ የመፈናቀል ድርጊት፣ የቤት ቃጠሎ፣
የንብረት ዘረፋና አሰቃቂ ግድያዎች ተደጋግመው ታይተዋል። በብዙ የአገሪቱ ክፍሎች በድንበር ዙሪያ የተነሱ ግጭቶች በሺዎች የሚቆጠሩ ዜጎችን ከቤታቸው አፈናቅለዋል። ሕፃናት ትምህርታቸውን አቋርጠዋል። ገበሬዎች እርሻቸውን ትተዋል። ቤተሰቦች ተበትነዋል። ከዚህ የከፋው ግን በሕዝብ መካከል የነበረው መተማመን መሸርሸሩ ነው። ቁሳዊ ጉዳት ሊገነባ ይችላል። የተሰበረ እምነት ግን ለመጠገን ብዙ ዘመን ይፈልጋል። ይህ ሁኔታ የሚያሳየው አገር በድንበር መስመር ብቻ እንደማትገነባ ነው። አገር የምትገነባው በፍትህ፣ በእኩል ዜግነት፣ በመተማመንና በጋራ ራዕይ ነው። ማንኛውም የፖለቲካ ስርዓት ሰዎችን ከሚያቀራርብ ይልቅ ከሚለያይ ከሆነ ውጤቱ ውጥረት ይሆናል። ልዩነትን እንደ ጸጋ እንጂ እንደ ግድግዳ ማየት ካልተቻለ የሚከፈለው ዋጋ የሰው ሕይወት ነው። መፍትሄው የአንዱ ማንነት በሌላው ላይ እንዲረታ ሳይሆን ሁሉም እኩል ተከብረው የሚኖሩባት ስርዓት መፍጠር ነው። በድንበር ዙሪያ የሚነሱ አለመግባባቶች በውይይት በሕግና በማህበረሰብ ስምምነት ሊፈቱ ይገባል። ፖለቲካ የሕዝብን ልዩነት ለማቃጠል ሳይሆን ለማስተዳደር እና ለማቀራረብ ሊውል ይገባል። ኢትዮጵያ የብዙ ሕዝቦች ቤት ናት። የማንም ብቻ አይደለችም። የወደፊቷ ሰላም የሚመሰረተው በማንነት ፖለቲካ መቆለፍ ሳይሆን በጋራ ዜግነት፣ በፍትህ እና በእርስ በርስ ክብር ላይ ነው። ያለፈውን ሕመም በግልጽ ማየትና ከሱ ትምህርት መውሰድ ከተቻለ ብዝሃነታችን የግጭት ምንጭ ሳይሆን የአንድነት መሰረት ሊሆን ይችላል።